ሰላም እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ይዤላችሁ የመጣሁት ማለት ነው ምንድነው እሱ በተለይ በቲክቶክ ያየሁት አንዲት እህታችን እንግዲህ በተለይ እኛ አረብ ሀገር ስንኖር ብዙ ነገሮችን ገዝተን ለማስቀመጥ ወይ ደግሞ ወደ ኢትዮጵያም ከላከን ቤተሰብም ይሁን የተለያዩ ወንድሞቻችን እያጠፉበት ስለምንቸገር አንድ ገዝተን ቁጭ የምናደርገው ነገም ብንሸጠው ግራሙም አይቀንስም ውጤት እናገኝበታለን ብለን የምንጠብቀው አንድ ነገር አለ ማለት ነው። በዛ ላይ ግን ጥንቃቄ በተሞላበት ካልሆነ ደግሞ ይሄን ነገርን ብንገዛው እጅግ በጣም አሳሳቢ እና ለእኛ ኪሳራ እንደሚሆን ማወቅ አለባችሁ ማለት ነው። በተለይ እኛ ስደት ላይ ያለን እህት ወንድሞቼ በብዙ ነገር ነው የምንበደለው ማለት ነው። ወይ አንድ ነገር ኢትዮጵያ ላይ ማድረግ ኢንቨስት ለማድረግ ስንፈልግ እጅግ አስቸጋሪ ነው። ስለዚህ እዚች እህቴ ላይ የደረሰው እናንተ ላይም እንዳይደርስ በጣም መጠንቀቅ ይኖርባችኋል። ይህ ደግሞ ምንድን ነው? እህቴ ወርቅ ገዝታ እንግዲህ ሀገሯን ለመሄድ ወርቁን ደረሰኝም ሁሉ ነገር በህጋዊ መንገድ የገዛችው ፋቱሩም አለ ማለት ነው። እሱም እንግዲህ እንደ ጊዜ ሌላ ጊዜ ሻንጣ ውስጥ ገዝታ ሻንጣ ውስጥ ነው ያስቀመጠችው ማለት ነው። ሻንጣ ውስጥ ግን ከተወሰነ ቀናት በኋላ በርብራ ስታየው የለም፣ ሻንጣ ውስጥ ወርቋ የለም። ቪዲዮን አስገባላችኋለሁ። እጅግ በሚያሳዝን ሁኔታ የምር የለም። በቃ በጣም በረበረችው፣ ሹፉ አለች፣ ምንም የለም። ይህ ለምንድን ነው የሆነው? አረቦች እናንተ ጋር የሆነ ነገር አስቀምጣችሁ ካሉ አይወዱም። በጣም ይናደዳሉ ከነሱ በታች እንጂ በላይ እንድትሆኑ። ምክንያቱም የሆነ ደህና ነገር ስትይዙ ነገ ተመልሳችሁ እነሱ ስር እንድትሰሩ እንጂ የራሳችሁን ነገር እንዲኖራችሁ አይፈልጉም። ይህንን ግን ደግሞ በብልሃት ነው ማለፍ ያለባችሁ፣ ህይወታችሁ ላይም በማያሰጋ መልኩ ማለት ነው። እና በጣም በሚያሳዝን ልጅቷ በቃ ይሄው እያለች ነው። ጥንቃቄ ማድረግ አለባችሁ። በቃ መጠንቀቅ አለባችሁ። የምትከቱት ሻንጣ ምን አይነት ነው መሆን ያለበት? በተለይ አንዳንዶቹ ዝም ብሎ ሻንጣ አሉ ርካሽ ማለት ነው። ግን እኔ በራሴ የሆነ ጊዜ የገዛሁት በጣም ትንሽዬ ናት። ነገር ግን እጅ ከስር በፓስወርድ እንትን በቁጥር የምትዘጋ በተለይ በቁልፏ ወይ ደግሞ ቁልፏን የማያዩበት ወይ ደግሞ ሻንጣ ከስር መጨረሻ ላይ የራሱ ከልብሱ በስተቀር ሌላ ነገር ከስር እንዲወተፍ የሚደረግበት የራሱ ኪስ ሆኖ ቻርናል ያለው አለ ማለት ነው። ስትገዙ ጠንቃቃ የሆነው ደግሞ ለብዙ ነገር የሚያገለግላችሁ ሻንጣ ነው መግዛት ያለባችሁ። ኦርደር ካረጋችሁ ከላይ ስትጠልቡ ባያዩችሁ ከሆነም ደግሞ ሌላ ነገር ነው ብላችሁ ሌላ ነገሩን አሳይታችሁ ይሄን ነው የገዛሁት ብትሉና ደህና ነገራችሁን ድብቅ ብታረጉ፣ ካልሆነ ደግሞ የሆነ ቀን እነሱን ለማታለል ብላችሁ ምን ታደርጋላችሁ? ብር ልልክ ነው የሆነ ነገር ለእናቴ ወርቁን ልልክ ነው ብላችሁ ሰዋቂ የሆነ ሰው በር ላይ መጥቶ ከቆመ እናንተ ሌላ ጉዳያችሁን ትቀበሉና በወርቄ ልክ ያለው ብላችሁ በዛ መልኩ ማዘናጋት ትችላላችሁ ማለት ነው። ምክንያቱም እነሱም አራዳ ሲሆኑ አራዳ መሆን በጣም መጠንቀቅ አለባችሁ። ብዙ ልጆች በዚህ ዙሪያ አልቅሷል። የዛሬ 3 ዓመትም አንዷ እንደዚህ ከስራል። ነገር ግን ይቺ ግን ቢሆንም ስንት ነው ወደ 3000 ብር ነው የገዛችው። ቢሆንም ይሁን 3000 ብር ቀላል አይደለም። ግን እሷ እንኳን ደህና ሆነች። ብዙ ብርም ባይሆንም እቺ ልጅ ምን ያህል ስንት ወር 2 ወር ወይ 2 ወር ሰርታ ነው ይሄንን ብር የምታገኘው። ገባችሁ? ስለዚህ ጥንቃቄ ያደርጉ። እስኪ ቪዲዮ ላሳያችሁ፣ ልጅቷ ፖስት ያደረገችውን አይተን አብረን እንመለስ። እንግዲህ ቪዲዮውን እንዳያችሁት ነው ማለት ነው። በጣም በሚያሳዝን ሁኔታ ቪዲዮውን በዚህ መልኩ ልጅቷ ይሄው ብላ ስታሳይ ነበረ። ለሌሎቹ በጣም ጥንቃቄና ትምህርት ውሰዱበት። አረቦች በጣም ሌባ ናቸው። የምር ይወስዳሉ። በጣም ነው የሚወስዱት። ምክንያቱም ብዙ ጊዜ አያስነቁም እንጂ በተለይ አሁን ላይ ስራ እነሱ ስለማይሰሩ ኢኮኖሚ በተለይ ብር ምናምን ካጠራቀማችሁ የምር ይወስዳሉ። በቃ አይወስዱ ማለት አለ። እኔ ከአንዴም ብዙ ጊዜ አይቻለው። በቃ ማለት ጥንቃቄ ሙከራ አርግተው አልተሳካላቸውም እንጂ ጥንቃቄ ያስፈልጋል። ደህና ሰው መስለው ከባድ ናቸው። እግዚአብሔርን ተጠንቀቋቸው። እኔ ከእናንተ አላውቅም፣ ግን ተጠንቀቋቸው። በቃ በሚችሉት ሁኔታ
ብራችሁም ከሆነ የሆነ ልክ ያለው ብላችሁ እናንተ የምታዘናጉበትን መንገድ ልክ እነሱ አራዳ እንደሆኑ መጠንቀቅ አለባችሁ። ከነሱ በላይ ህይወታችሁ ላይ አደጋ በሚያደርስ መልኩ። ሌላ ደግሞ ቲክቶክ ላይ ምንድነው ዛሬ ጠዋት ነው ያየሁት። ሁለት ኢትዮጵያኖች አንድ ላይ ነው የሚሰሩት። 15,000 ድርሃም ወስዳ ተሰውራለች ተብሎ እየተፈለገች ትገኛለች ማለት ነው። እንግዲህ አብረው ሲሰሩ ልጅቷ የመጥፋት ጉዳይ ነው እንጂ እኔ አንዳንዴ ስምስል ይሄንን ወርቁን ካየሁ በኋላ እቺ ልጅ ራሱ ላትሆን ትችላለች። አረቦቹ ራሱ በእጅ አዙር በተለይ ብር እንደምታጠራቀሙ ካወቁ በማያስነቃ መልኩ ይወስዱባችኋል። ገብቶችኋል? እናንተ የማትነቁምና እነሱም እንትን ማለት ከሆነ በተቻለ ቁጥር ስለ የሆነ ነገር ሲያወሯችሁ ሲሪየስ መሆን ያላችሁን ነገር ገልጻችሁ አለማውራት። በቃ ቢያንስ ብዙ ልጆች በዚህ ዙሪያ ምክር ይወስዳሉ። ጠንቃቃ መሆን ያለባችሁ ገብቶችኋል አይደለ? ለምን ብትሉ ብዙ ጊዜ እህቶቻችን ምንድን ነው የሚያደርጉት? የሆነ በቃ የሆነ እነሱ ሲያወሩ ምናምን እውነቱን ይቀበሉና እነሱ ለካ እንዲህ ናቸው ይሉና ያሴራሉ። ብር ደግሞ 3 ወር 5 ወር 6 ወር በተለይ ይሄንን እንደምሰበስቡ ካወቁ አደጋ ነው። ወይ ደግሞ መላክ ካልፈለጋችሁ ማጠራቀም ካልፈለጋችሁ ሰዋቀን እንጀራ ሽሮ የሆነ ነገር ይዘህልና ብላችሁ ማዳሟን ግን ምን ትሏታላችሁ? ብሬ ልልክ ስለሆነ ሰዋቅ ሊመጣ ነው ትሏታና ትነግሯታላችሁ። ልክ ብር እንደሚልክ ቦርሳችሁን ይዛችሁ ትወጡና ከዛ እናንተ እንጀራችሁ ትቀበሉና ትመለሳላችሁ። ብር ልክ ያለው ትላላችሁ። ትዘናጋለች። በቃ እንደላካችሁ ነው የምታውቀው። መላክ እንኳን ባትፈልጉ በዚህ መልኩ እነሱ ማዘናጋት ይኖርባችኋል። እና እባካችሁን ጥንቃቄ ያደርጉ። ኮኪቲዩብን ሰብስክራይብ አድርጉ፣ አበረታቱ። ሰብስክራይብ ማድረግ እኮ አያስከፍልም። ስለዚህ ስላዳመጣችሁኝ አመሰግናለሁ። ቴንኪው